በራያ አካባቢ እየተፈጸመ ያለው የሰብአዊ መብት ጥሰትና ስልታዊ መፈናቀል በአስቸኳይ ይቁም ሲል ስበር ራያ ራዩማ የኢትዮጵያ ሲቪክ ማህበር ባወጣው መግለጫ አሳወቀ። የኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ ከራያ አካባቢዎች መልቀቃቸውን ተከትሎ የፕሪቶሪያውን የሰላም ስምምነት በመጣስ መልኩ የትግራይ ጊዜያዊ አስተዳደር ታጣቂዎች ወደ አካባቢው በኃይል መግባታቸውን ማህበራችን በከፍተኛ ስጋትና ቁጭት ይገኛል ያለው በመግለጫው ይህ ድርጊት የሰላም ስምምነቱን መርሆች አደጋ ላይ የሚጥልና የራያን ህዝብ ሰብአዊ ደህንነት ለአደጋ የሚያጋልጥ ተግባር ነው ሲል ገልጿል። ታጣቂዎቹ ወደ አካባቢው ከገቡበት ቅጽበት ጀምሮ በርካታ የራያ ተወላጅ ወጣቶችና የሀገር ሽማግሌዎች ለአፈና፣ ለእስርና ለተለያዩ እንግልቶች መዳረጋቸውን ከስፍራው የሚደርሰን መረጃዎች ያመላክታሉ ያለ ሲሆን በዚህ ሳቢያ በሺዎች የሚቆጠሩ እናቶች፣ ህጻናትና አረጋውያን ደህንነታቸውን ፍለጋ ንብረታቸውን ጥለው ለመሰደድ ተገደዋል ብሏል። ይህ ድርጊት የራያን ህዝብ በገዛ ቀዬው ባይተዋር የሚያደርጉና የስነ ህዝብ ስብጥርን በኃይል የሚቀይር ሴራ አካል ነው በማለት በዛሬው ዕለት ባወጣው መግለጫ አሳውቋል። በፕሪቶሪያው ስምምነት መሰረት በህገ መንግስታዊ ሂደቱ እልባት ያገኛሉ ተብለው የተለዩ አካባቢዎች ዛሬ በታጣቂዎች ቁጥጥር ስር መውደቃቸው ለዘላቂ ሰላም የሚዳርገውን ጥረት የሚያደናቅፍ ነው። ሰላምን እንደ ስልታዊ አማራጭ ሳይሆን እንደ መርህ መቀበል ለሁላችንም የሚበጅ መሆኑን እናምናለን ሲል አስታውቋል። ለኢፌዴሪ መንግስት የሀገር መከላከያ ሰራዊትና የፌዴራል ፖሊስ በአስቸኳይ ወደ አካባቢው ተመልሰው የዜጎችን ደህንነት እንዲጠብቁና በኃይል የተያዙ የራያ አካባቢዎችን ወደ ህጋዊ መስመር እንዲመልሱ እንጠይቃለን በማለት መንግስት የዜጎችን ሰብአዊ መብት የማስከበር ግዴታውን ሊወጣ ይገባል ብለዋል። ለዓለም አቀፉ ተቋማት የተባበሩት መንግስታት፣ የአፍሪካ ህብረትና የሰብአዊ መብት ተሟጋች በራያ ህዝብ ላይ እየተፈጸመ ያለውን ግልጽ ወረራና አፈና እንደሚያወግዙና ገለልተኛ ታዛቢዎች ወደ አካባቢው እንዲላኩ ጥሪያችንን እናቀርባለን በማለት ዛሬ ጥር 21 2018 ዓ.ም ባወጣው ጋዜጣዊ መግለጫ ላይ አስገንዝበዋል።